ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ቀናት ውስጥ በዓለም ፖለቲካና በዓለም አቀፍ ኢኮኖሚ ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጀርመንን መሪ ትችት በመቃወም በጀርመን የሚገኙ 5000 የአሜሪካ ጦር ጀርመንን ለቀው እንዲወጡ ማዘዛቸውን እንመለከታለን። በመቀጠል የኢራን ወታደራዊ ባለስልጣናት አሜሪካ ለገባችው ቃል ታማኝ አይደለችም በማለት በሁለቱ ሀገራት መካከል አዲስ ወታደራዊ ግጭት ሊቀሰቀስ እንደሚችል የሰጡትን ማስጠንቀቂያ የምንዳስስ ይሆናል። እንዲሁም በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት ብቻ የነዳጅ ዋጋ በከፍተኛ ሁኔታ በመጨመሩ የአሜሪካው ግዙፉ የአየር መንገድ ኩባንያ ኤስፕሬስ ኤርላይን ለኪሳራ መዳረጉና ስራ ለማቆም መገደዱን የምንቃኝ ይሆናል። ከዚህም በተጨማሪም በአሜሪካ የባህር ላይ እገዳ ምክንያት የኢራን የነዳጅ ምርት ማከማቻ አቅሟ በመሙላቱና እየደረሰባት የሚገኘውን ከባድ አሁናዊ የኢኮኖሚ ኪሳራ እንመለከታለን። በመጨረሻም ከሶሪያና ከኢራቅ ወደ ዓለም አቀፍ የሚወጣው ነዳጅ በሆርሙዝ ወሽመጥ መዘጋት ጉዞ በእጅጉን የተንገላታ ሲሆን ይህን ለመቅረፍ አዳዲስ አስገራሚ የየብስ ድንበሮች መከፈታቸው የፈጠረውን ዓለም አቀፍ ተስፋ በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት ዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ በዋሽንግተንና በበርሊን መካከል ያለው ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ ተንደርድሯል። ፕሬዝዳንት ዶናልድ ትራምፕ በጀርመን የሚገኙ 5000 የአሜሪካ ወታደሮች በአስቸኳይ እንዲወጡ ትዕዛዝ ያስተላለፉት ሲሆን ይህ ውሳኔ የወጣው የጀርመኑ ቻንስለር ፍሬድሪክ ማርትዝ አሜሪካ በኢራን ጉዳይ ላይ ግልጽ ስትራቴጂ የላትም በማለት በሰነዘሩት ከባድ ትችት መሆኑ ተገልጿል። ትራምፕ በሰጡት ምላሽ ማርትዝ ስለ ጉዳዩ ምንም የሚያውቁት ነገር የለም ሲሉ የወቀሱት ሲሆን ይህ የጦር ቅነሳ በኔቶ አባል ሀገራት መካከል ትልቅ ድንጋጤም ፈጥሯል። ውሳኔው በአውሮፓ የደህንነት ስጋት ላይም የሚፈጥረው ጫና ቀላል እንደማይሆን ባለሙያዎቹ እየገለጹ ይገኛሉ። ወደ ሁለተኛው ነጥባችን ስንሸጋገር በኢራንና በአሜሪካ መካከል ያለው የቃላት ጦርነት ወደ ወታደራዊ ግጭት ሊያመራ እንደሚችል ተሰግቷል። የኢራን ከፍተኛ ወታደራዊ ባለስልጣናት ዋይት ሀውስ የገባውን ቃል ባለማክበሩ ጦርነቱ ዳግም ሊቀሰቀስ እንደሚችል አስጠንቅቀዋል። አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ የጦርነት አዋጅ ነው ሲሉ የኢራን ወታደራዊ አዛዦች ቁጣቸውን ገልጸዋል። ወደ ሶስተኛው አቤት ጉዳያችን ስንመጣ የመካከለኛው ምስራቅ ጦርነት በአሜሪካ የንግድ ተቋማት ላይ ከባድ ኪሳራ እያደረሰ ይገኛል። የአሜሪካው ግዙፉ የአየር መንገድ ኩባንያ ኤስፕሬስ ኤርላይን በይፋ ኪሳራ ማወጁና ስራ ማቆሙን አስታውቋል። ለዚህም ዋናው ምክንያት በጦርነቱ ሳቢያ የአውሮፕላን ነዳጅ ዋጋ በ60 በመቶ መጨመሩ እንደሆነም ተገልጿል። ይህም በመቶዎቹ የሚቆጠሩ በረራዎች እንዲሰረዙ እና 17000 የሚጠጉ ሰራተኞች ስራቸውን እንዲያጡ ምክንያት ሆኗል። የኢኮኖሚ ባለሙያዎች እንደሚሉት የሆርሙዝ ወሽመጥ መዘጋት የሚቀጥል ከሆነ ሌሎችም የአየር መንገድ ኩባንያዎችም ተመሳሳይ ዕጣ ፈንታ ሊገጥማቸው ይችላል ብለዋል። ወደ አራተኛው አቤት ጉዳይ ስንመጣ የኢራን የነዳጅ ምርት ዘርፍ በከባድ ፈተና ላይ ወድቋል። ትላንት ማታ በወጣው መረጃ መሰረት ኢራን የነዳጅ ምርቷን በ30 በመቶ ለመቀነስ መገደዷን የኢራን የውስጥ ምንጮች ይፋ አድርገዋል። አሜሪካ በኢራን ወደቦች ላይ በጣለችው እገዳ ምክንያት ኢራን ያመረተችው ነዳጅ ወደ ውጭ መላክ ባለመቻሏ የማከማቻ ታንከሮች ሙሉ በሙሉ ሞልተዋል። ይህ የምርት ቅነሳ በኢራን ኢኮኖሚ ላይ በቀን በሚሊዮን የሚቆጠሩ ዶላር ኪሳራ እያደረሰ ሲሆን በሌላ በኩል ደግሞ በዓለም አቀፍ የነዳጅ ገበያ ላይ ከባድ የዋጋ ንረት እያስከተለ ይገኛል። ወደ መጨረሻው ጉዳያችን ስንመጣ በመካከለኛው ምስራቅ የቀጠለው የኢኮኖሚ ጦርነት አዳዲስ አማራጮች እንዲፈለጉ አድርጓል። ከኢራቅ ወደ ሶሪያ የሚወስደው አረቢያ የተባለው አዲስ የድንበር መስመር ለነዳጅ ኮንቮዮች ክፍት መሆኑ የሚታወስ ሲሆን የሆርሙዝ ወሽመጥ በመዘጋቱ ምክንያት የተፈጠረውን የነዳጅ እጥረት ለመቅረፍ በመቶዎቹ የሚቆጠሩ የነዳጅ ቦቴዎች ከኢራቅ ወደ ሶሪያ የሜዲተሪያን ባህር ወደቦች መጓዝ ጀምረዋል። ይህ አዲስ የየብስ ድንበር ለተጎዳው የክልሉ ኢኮኖሚ ትልቅ ተስፋ ሆኖ የታየ ሲሆን በሌላ በኩል እንደ ኢትዮጵያ ላሉ ነዳጅ አስመጪ ሀገራትም የዋጋ ጫናውን በረጅም ጊዜ ሊቀንስ የሚችል አማራጭ ተደርጎ ይወሰዳል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አቤት ጉዳዮች እንዳስናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ያለውትን ሀሳብ አስተያየት ከታች በኮሜንት እንድታጋሩን እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።